ምግብ አቅርቢ ካለ በኋላ አይ ገና እኮ ነው ሲባል 15 ደቂቃ ነው የቀረው እስክታቀራርቢ ድረስ ይደርሳል ይላል። ሰዓት ነው የሚያየው ማለት ነው። ያቺ ሰዓት ስትደርስ መመገባችን መጾም የሚመስላቸው ሰዎች አሉ። እሱ አይደለም። እንደውም በቤተክርስቲያን አንድ ሰው በጾም ጊዜ የረሃብ ስሜት ካልተሰማው ሰዓቱ ቢደርስ እንኳን እንዳይመገብ ይላሉ ሊቃውንት። አምጣልኝ ፌስቡክ ላይ የምለጥፈው ቢራ የሚጠጣውን ስጋ የሚበላውን የሚል ሰው አለ። እንዴ ዝም ብለህ ጾም፣ የሱ ስጋ መብላት ምን ያደርግልሃል? አንተ ለምን ታጋልጠዋለህ? መኖክሴው ስጋ ስለበላ ይብላ፣ የራሱ ጉዳይ ነው። ለምን ከባት ያበሳ ማን ነው? እኔ ምጾመው ሰው እያጋለጥኩ ነው ወይ? የሰውን ኃጢአት እየገለጥኩ ነው ወይ ምጾመው? አያውቅም እግዚአብሔር የዛን ሰው ኃጢአት? እኔ ለምንድን ነው ማቃጠረው? ይፈልገዋል እግዚአብሔር። እኔ ንገረኝ ብሎኛል። ጾማችሁ አስቀድሳችሁ ወደ ቤት ስትሄዱ ቤት ውስጥ ምግብ ላይኖር ይችላል። ቡና ተፈልቶ ምሳው ቀርቦ የሚታየን ማለት ነው። ግን ስንሄድ ተኝተው ብናገኛቸው ምድር አጋሰስ ብለን እንጀምራለን አይደል? ተኙ እናንተ ማመን አለባችሁ። ሰው አስቀድሶ ሲመጣ እንዴ ምን ይጠበስ? አስቀድሰን መጣን ጥሩምባ ይነፋለን መንደር ውስጥ ወይዘሮ ከላይ አስቀድሰው እየመጡ ነው ተዘጋጁ ምናምን። በጣም ለጸሎት ደስ የሚላችሁ ሰዓት ጠዋት ነው ወይስ ማታ ነው? በጥቅሉ ለምንድን ነው የምንጾመው የሚለውን አንስተን በጣም ባጭሩ ለምን እንደምንጾም ማስገንዘብ ነው። እንዴት ነው የምንጾመው? ለምንድን ነው የምንጾመው የሚለውን ለማስታወስ ያህል ነው። እና ርዕሳችን ለምን እንጾማለን የሚል ሊሆን ይችላል ማለት ነው። ይህ አሁን የያዝነው ጾም በተለያዩ ስያሜዎች ይጠራል። ወደ 6 ስያሜዎች አሉት። የመጀመሪያው ጾመ ስብከት ተብሎ ይጠራል። ያው ይወርዳል ይወለዳል ተብሎ የተነገረውን በነቢያቱ ለማስታወስ ነው። ሁለተኛ ጾመ ነቢያት ተብሎ ይጠራል። ይህንን የሰበኩት ደግሞ ነቢያቱ ስለሆኑ ነቢያቱን ከአስቀድሞ በትንቢት የክርስቶስን ልደት የነገሩንን እና በዚህም ምክንያት መከራ የተቀበሉትን ነቢያት ቤተክርስቲያን በዚህ ወቅት ታስታውሳቸዋለች። ጾመ አዳም ተብሎም ይጠራል። ለአዳም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ባለው መሰረት ድህነቱ የተፈጸመበት ቀጥሎ ልደቱን ስለሆነ የምናከብረው ያንን የምናስታውስበት ነው። ጾመ አዳም ሲባል ያንዱ የአዳም ብቻ ሳይሆን የአዳማውያን በሙሉ ነው ማለት ነው። ስለዚህ የኛ ጾም ነው የጌታ ጾም። ጾመ ማርያም ጾመ ነነዌ እንዳለው ሁሉ የኛም ጾም አለ ማለት ነው። ይሄ ጾም ጾመ አዳም ወይም የአዳማውያን በሙሉ ጾም ተብሎ ይጠራል። ለ5500 ዘመን የተገባለትን ቃል ኪዳን ያገኘው ወይም ፍጻሜውን ያገኘው ከዚህ ጾም በኋላ በመናከብረው በልደቱ አማካይነት ስለሆነ ማለት ነው። አራተኛው ያው ጾመ ልደት ተብሎ ነው የሚጠራው። የክርስቶስ ልደትን ከዚህ በኋላ ስለምናከብር ነው። እሱን ምክንያት በማድረግ ነው የምንጾመው። አምስተኛው ጾመ ገና ወይም ጌና ተብሎ ይጠራል። የገና ጾም የምንለው ማለት ነው። ስድስተኛውና የመጨረሻው ጾመ ፊልጶስ ተብሎም ይጠራል። ብዙ ሰው ይህንን አያውቀውም። ሐዋርያው ፊልጶስ በሚያስተምርበት ወይም የእግዚአብሔርን ወንጌል የተሰጠውን ኃላፊነት በሚወጣበት ሀገር አፍራንቂያ በምትባል ቦታ ህይወቱ አልፏል። እነዛ ሰዎች ከገደሉት በኋላ ህዳር 18 ቀን ነው ያረፈው እና ደቀ መዛሙርቱ ወይም ምዕመናን ለመቅበር በፈለጉ ጊዜ ስጋው ተሰውሯቸው ነበር እና እሱ እንዲገለጥላቸው ሱባኤ ገቡ። ግን በሶስተኛው ቀን ስጋው ተገልጦላቸው በክብር አሳርፈውታል። ሱባኤው ግን መቀጠል አለበት ብለው ሱባኤውን ቀጥለውታል። የሶሪያ ምዕመናንና የአርመን ሮማውያንንም ጨምሮ ማለት ነው። ይህንን ጾም ህዳር 19 ጀምረው ይጾሙታል በቤተክርስቲያን ታሪክ ማለት ነው። በዛ ምክንያት ከሱ ጋር የተገናኘ ስለሆነ እነሱም ይህንን ስለሚያስቡ ጾመ ፊልጶስ ተብሎ ይጠራል ማለት ነው። ብዙ ሰው ጾምን ከስጋ ጋር ያገናኘዋል። የምንጾምበት ትልቁ ምክንያት በቀጥታ የሚገናኘው ከስጋ ጋር አይደለም። ብዙ ሰው ግን ከስጋ ጋር ያገናኘዋል። ጾሙ ሲያዝም ከስጋ ምግብ ጋር ያገናኙታል። ጾሙን ስንጾምም ከስጋ ህይወት ጋር ነው የምናገናኘው ማለት ነው። ለምሳሌ ጾሙ ከመግባቱ በፊት የምናከናውነው ቅበላ ብለን የምንጠራው የዋዜማው ዕለት 2 ትርጉም ነው ያለው። አንደኛው ቅበላ ለአምሮት የምንመገብበት ነው። በጾሙ ጊዜ የማናገኛቸውን ነገሮች ለመጨረሻ ጊዜ እንድንቀምስ ይሄ ከባህሉ ካኗኗራችን አንፃር ማለት ነው። በጾም ጊዜ የማናገኛቸውን ለመጨረሻ ጊዜ የምንቀምስበት ቀን ነው ቅበላ የሚባለው ማለት ነው።
ትልልቅ ሰዎች አያቶቻቸውን እናቶቻቸውን አባቶቻቸውን ጾም ያስይዛሉ። የነፍስ አባቶቻቸውንም ጨምሮ ካህናቱንም ጾም ያስይዛሉ። ጾም ማስያዝ በዛ ወቅት የማይገኙትን የማይበሉትን እየበላን እየጠጣን ጾሙን እያሰብን እናከብረዋለን። ሁለተኛው ቅበላ ግን በጣም ረጅምና ጥልቅ የሆነ ምስጢር ያለው ነው። ጾሙን ለመቀበል የሚደረግ ዝግጅት ነው። እንደ ማህበር ቀለም ሊሆን ይችላል። ካህናቱ በህብረት በዚህ በሱባኤው የሚይዙትን ፕሮግራም ያወጣሉ፣ ይደለድላሉ። ምዕመናንን የሚያስቀድሱበትን ቦታ እንዴት መጾም እንዳለባቸው ከመጾማቸው በፊት ማድረግ ያለባቸው ነገር ከንስሐ አባታቸው ጋር የሚጨርሱበት ወቅት ነው። ምክንያቱም ቅበላ አቀባበሉ ጾሙን ስለሆነ ያቀባበሉ ስነ ስርዓት ለጾሙ የሚያደላ ስለሆነ ፈቃድ ይወስዳሉ፣ ተግባረ ስጋቸውን ይጨርሳሉ፣ ክርክር ሙግት ካለባቸው ይዘጋሉ፣ ራሳቸውን ነፃ ያደርጋሉ፣ የሚያስቀድሱበትን ቦታ ይመርጣሉ፣ ቅዱስ ሥጋውን ክቡር ደሙን ለመቀበል ከንስሐ አባቶቻቸው ጋር ይነጋገራሉ። ጾሙን በተመለከተ ጾሙን ለመቀበል ሙሉ ዝግጅት ያደርጋሉ። በቤተክርስቲያን ይሄ ነው የሚታሰበው በቅበላ ማለት ነው። ብዙ ሰው ግን ከስጋው ጋር ነው የሚያገናኘው ማለት ነው። ጾሙንም ከሰዓት ጋር ለምሳሌ ሰዓት ደርሷል አልደረሰም ነው። እስከ ስንት ሰዓት ነው የምትጾመው? እስከ 6 ከጾምክ ይበቃኛል የሚለው ሰዓት ነው የሚወስነው። በሰዓት ገደብ ይቆይና ከዛ በኋላ ይመገባል። ሲመገብ ያገኘውን ሊመገብ ይችላል አንዳንድ ሰው ማለት ነው። እንደውም ምግብ አቅርቢ ካለ በኋላ አይ ገና እኮ ነው ሲባል 15 ደቂቃ ነው የቀረው እስክታቀራርቢ ድረስ ይደርሳል ይላል። ሰዓት ነው የሚያየው ማለት ነው። ያቺ ሰዓት ስትደርስ መመገባችን መጾም የሚመስላቸው ሰዎች አሉ። እሱ አይደለም። እንደውም በቤተክርስቲያን አንድ ሰው በጾም ጊዜ የረሃብ ስሜት ካልተሰማው ሰዓቱ ቢደርስ እንኳን እንዳይመገብ ይላሉ ሊቃውንቱ። ምክንያቱም ረሃቡ ከጾሙ መሳተፉን የሚገልጥ ስለሆነ ማለት ነው። ረሃብ እስከሚሰማው ድረስ መጠበቅ አለበት። ካራበው 9 ሰዓትም ቢሆን መቅመስ የለበትም ነው የምትለው ቤተክርስቲያን። ያ ስሜት መምጣት አለበት ነው። እንዲህ ማለት ግን 3 ሰዓትም 2 ሰዓትም ሲርባችሁ ብሉ ማለት አይደለም። ግን የዛ ሱታፌ ያንን መሳተፋችንን ይገልጣል። እንደውም ስንጾም 3 ዋና ዋና ነገሮችን እናደርጋለን ወይም እንመስላለን። የመጀመሪያው በምንጾም ጊዜ ከምግብ ተከልክለን በምንቆይበት ጊዜ የመጀመሪያው ቅዱሳን መላእክትን እንመስላለን። ባለመብላት ባለመጠጣት ወይም ሳይበሉ ሳይጠጡ በማመስገን የቅዱሳን ህብረትን እንቀላቀላለን። መላእክት መብል መጠጥ የላቸውም። ስጋዊ ወይም ምድራዊ መብልና መጠጥ የላቸውም። መብላቸውና መጠጣቸው ምስጋናቸው ነው። ሲያመሰግኑ ይጠግባሉ፣ ሲያመሰግኑ ይረካሉ፣ ሲያመሰግኑ ያርፋሉ፣ ሲያመሰግኑ ሕያው ሆነው ይኖራሉ። ቀንና ሌሊት አያርፉም ነው የሚለው። ወደዛ ህብረት መግባት ነው ጾሞ ማመስገን ማለት ነው። ጾሞ መጸለይ፣ ጾሞ መዘመር፣ ከምግብና መጠጥ በአፋ መሆን ወደ መላእክት ህይወት መድረስና ያንን ህይወት መሳተፍ ነው። መላእክትን እንመስላለን። ሁለተኛው በምንጾምበት ጊዜ ረሃብ ምን ማለት እንደሆነ እንረዳለን። ቻሊ አሁን ለኢትዮጵያ እንኳን አዲስ ነገር አይደለም። ሰው ሲራብ አሁን እስከ 9 ሰዓት ቆይተን በጣም ርቦን ግን ቤት ያፈራውን ለመመገብ ስናስብ ወይም ተዘጋጅቶ ከቀረበ በኋላ ጸሎት አድርገን ከመመገባችን በፊት ወይም ጸሎት ስናደርግ ረሃብ ምን አይነት መሆኑን ማሰብ። እኛ አሁን ቆይተን የምንቀምሰው አለ። አሁን ሙሉ ቀን የሚጾም አለ። ማታ ሲገባ ቤት ያፈራውን ይቀምሳል። ግን ምግብ ባይኖርስ ብላችሁ አስቡ። አድረው ውለው የሚያድሩ ሰዎች አሉ በረሃብ ምክንያት ማለት ነው። ለዚህ አዲሶች አይደለንም። ይሰጡ የነበሩ እጆች ታጥፈዋል። ይመጸውቱ የነበሩ ሰዎች ለማኝ ሆነዋል። በቤታቸው እንግዳ ይቀበሉ የነበሩ ሰዎች ዛሬ ጫካ ውስጥ ነው። አሁን በዚህ ሰዓት ሰዎች እየተሰደዱ ነው። ቀያቸውን እየለቀቁ ቤታቸው እየተቃጠለ ነው። ሰብላቸው እየተለኮሰ ነው። እና በጣም ያስፈራል። የሚበሉት የላቸውም፣ የሚያርፉበት ቦታ የላቸውም። ዛሬ 16 ይሁን ኪዳነ ምሕረት አያውቁትም። እነሱ እየተሰደዱ ነው፣ እየተገደሉ ነው፣ እየተፈናቀሉ ነው። ይሄን ማሰብ ያስፈልጋል። የራባቸው ምንድነው የሚበሉት? እንዴት ነው የሚችሉት? ይሄን ማናስብ ከሆነ ከባድ ነው። የቁርሳችንን አትርፈን ለሚቀጥለው ጊዜ ለሌሎች ሰዎች መስጠትን መልመድ ከምጽዋት ጋር አብሮ ይገባል ማለት ነው። ስለዚህ ረሃብ ምን ማለት እንደሆነ ረሃብ የማያውቁ ሰዎችም ስላሉ ማለት ነው። የነቢጤ እየለመነ ልጅቷ አባቷን ትጠይቀዋለች። ምን ሆኖ ነው በር አንኳኩቶ ሲለምን? አባትየው ደግሞ ባጭር ቃል ለማስረዳት ርቦት ነው አላት። እና ሕፃን ስለሆነች ምን አለች? ታዲያ ከራባው ኬክ አይበላም አለች ይባላል።
ሰው እንደዚህ ነው ረሃብን የሚያስበው ማለት ነው። የሕፃን አእምሮ ያላቸው ሰዎች አሉ። እግዚአብሔር በቸርነቱ ምን ሰማውን አያሳየን። በእውነት ከባድ ነው። ያን ስሜት ያመጣል ማለት ነው። ሁለተኛው። ሶስተኛው እግዚአብሔርን ለማገልገል ራስን መስጠት ወይም እግዚአብሔርን ራስን በመስጠት የምናገለግልበት ምስጢር ነው ጾም። አንድ ሰው ሲመጸውት ገንዘቡን ነው የሚሰጠው። ቁራሽ እንጀራም ቢሰጥ ገንዘቡን ነው፣ በገንዘቡ የገዛውን እንጀራ ነው የሚሰጠው። የተራቆተውንም ሲያለብስ ገንዘቡን ነው እየሰጠ ያለው፣ በነፃ ያመጣውን አይደለም የገዛውን ነው። ለሰዎች መልካም ነገር ስናደርግ ቤት ሰርተን ብንሰጥ፣ የመኪና ቁልፍ ብንሰጥ፣ ብናበላቸው፣ ብናጠጣቸው፣ ብናለብሳቸው፣ ገንዘብ ብንሰጣቸው ከኛ ውጪ የሆነውን ግን ሰርተን ደክመን ያመጣነውን ገንዘባችንን ነው እየሰጠነው ያለነው። እሱን ስለሰጠን እግዚአብሔር ዋጋ ይሰጠናል አይደለም? ነዳያንን ስለረዳን፣ ስላበላን፣ ስላጠጣን ዋጋ ይሰጠናል። ገንዘባችንን ስለሰጠን ማለት ነው። የሚገርመው ግን አንድ ሰው ሲጾም ራሱን ነው የሚሰጠው ለእግዚአብሔር። በጣም የሚገርም ነው። ራሱን ማንነቱን ነው የሚሰጠው። ስለ እግዚአብሔር ብሎ ሲራብ፣ ስለ ቤተክርስቲያን ስርዓት ብሎ ሲጾም፣ ስለ ነፍሱ ብሎ ሲጾም ራሱን ነው በሙሉ አካሉ ራሱን ነው የሚያገለግለው ማለት ነው። ግን ብዙዎቻችን ያልገባንን አንድ ጉዳይ ነው ማነሳው። አሁን ስንጾም ብዙዎቻችን ምን ለማግኘት ነው የምንጾመው? አሁን ጾመን የምናገኘውን በረከት ነው የምናስበው። ከዛ ውጪ ያን በረከት ለማግኘት ግን የሚሰራ የቤት ስራ አለ። ትልቁ ጉዳይ ጾም። እንደውም ፍትሐ ነገሥቱም ያስቀምጠዋል በትርጓሜ ጾም ማለት ምን ማለት ነው? ቃሉ ራሱ መጾም ማለት መተው፣ መከልከል ማለት ነው። ሁለተኛው ግን የስጋ ሉጋም ነው። ስጋን ማድከሚያ ነው። ስጋን ማድከሚያ። ስጋ ኃይለኛ ነው፣ በጣም ኃይለኛ ነው። ነፍሳችን እንድትቆጣጠረው ካላደረግን፣ መንፈሳዊ የሆነው ሰው ወይም መንፈሳዊነቱ ካልገራው በስተቀር ስጋ በጣም ክፉ ነው። ይሄ ዓለም እንደዚህ የሚሆነው በስጋ ጠባይ ነው። በነገራችን ላይ ማለት ነው የስጋ ጠባይ ነው። ሰዎች የማያስቀድሱት ስጋቸው ከባድ ስለሆነ ነው። ሰዎች የማይጾሙት ስጋቸው ከባድ ስለሆነ ነው። ያለፈው ያሳለፍነውን እሁድ ላስታውሳችሁ። እሁድ ዕለት ጾም መያዣ ነው አይደለም? በ14 ጠዋት ቤተክርስቲያን ቅዳሴ ላይ የነበራችሁ ሰዎች አስታውሱ። በጣም ያሳዝናል። 15 ሰው አይሞላም። ህዝቡ በሙሉ ያለው አስፋልት ላይ አይደለም? ታላቁ ምናምን ተብሎ ማለት ነው። ይሄኛውን ታላቁን ሩጫ ትቶ ያኛውን ታላቅ ሩጫ ይሮጣል። እንዴት ነው ማናስበው? ቅበላ እኮ ነው። እሁድ ዕለት ቤተክርስቲያን እኮ መገኘት አለብን። ከንስሐ አባታችን ጋር መነጋገር እኮ አለብን። አንገታችን ላይ ማተብ አስረን አስፋልት ላይ በዕለተ ሰንበት። ያቺ ቀን የእግዚአብሔር ቀን እኮ ነች። በእግዚአብሔር ቀን በመንፈስ ነበርኩ ይላል ሐዋርያው ወንጌላዊው ቅዱስ ዮሐንስ። የእግዚአብሔር ቀን ምንላት ሰንበት ነች። ጠዋት ጤና ሰጥቶን እግዚአብሔር ጊዜ ሰጥቶን ሀብት ሰጥቶን ቤተክርስቲያን አንሰልምም፣ አናስቀድስም። የእውነቴን ያዘንኩት እኔ በጣም ያዘንኩት። ብዙ ሰው የለም። አንዳንዶቹም ቴክስት ያደርጉላቸዋል፣ ዛሬ ሩጫ አትሳተፍም እንዴ እያሉ። ይሄ ፖለቲካ አይደለም። ሩጥ ችግር የለውም። ከሰኞ እስከ ዓርብ መሮጥ ይችላል። እሁድን ሁሉም ሰው የሚጠራው እሁድ ነው አይደለም? ጠቅላላ አይመቸንም፣ ቢዚ ነን በጣም። አንድ ቀን መጥቶ ማስቀደስ፣ አንድ ቀን ከእግዚአብሔር ጋር መሆን በጣም ያሳዝናል። ማታም ጉባኤ ነበርኩ፣ የለም ሰው። የት ሄዷል? ቅበላ፣ ግማሹ ኳስ አይደለም? እንደዚህ ነን እኮ። ሰይፍ እኮ አይደለም ከክርስትና ህይወት የሚለየን። አሁን እሱ ዝም ብሎ ፎከራ ነው። ፌስቡክ ላይ በምንጽፈው ነው አለን የምንለው አይደለም። ትንሹ ኳስ ጨዋታ አይደል ፈንቅሎ የሚጥለን? ትንሹ የቴሌቪዥን ድራማ አይደል እንዴ ፈንቅሎ የሚጥለን? ጸሎት ምን ጸልይበት ጊዜ ያለን ስንቶቻችን ነን? ደክሞኛል ብለን የምንተኛው ኳስ እያየን እግዚአብሔርን ማናናግር በተራ ነገር። በጣም ስጋ ኃይለኛ ነው ምላችሁ። ለዚህ ነው በጣም ኃይለኛ ነው። ይኸው እዚህ መታችሁ እንኳን እንዳትሰሙ ያደርጋችኋል። ስጋ እንዳትሰሙ ያደርጋችኋል። ስልክ ላይ እንድታተኩሩ፣ ወሬ ሐሜት እንድትይዙ፣ ተራ ነገር ላይ እንድትተኙ፣ እንድትጫወቱ ያደርጋችኋል። ስጋ በጣም ክፉ ነው፣ ኃይለኛ ነው። በመጽሐፍ እንደዚህ ተብሎ ተጽፏል። የማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ ወይስ ሰው አስቀድሞ ኃይለኛውን ሳያስር ይላል። አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቅ እንዴት ይችላል? ኃይለኛውን ካሰረ በኋላ ወዲያው ቤቱን ይበዘብዛል ይላል።
እኔ በዚህኛው አውድ አይደለም ተረጉመው። አሁን አንድምታው ኃይለኛ የሚለው ዲያብሎስን ነው። ይሄን ለምን ተናገረው ክርስቶስ? ሰፊ ያተታለው ወደዛ ዝርዝር አልሄድም። እኔ ከተቀስኩት አውድ ተነስቼ ነው። ስጋ ኃይለኛ ነው፣ መታሰር አለበት። የሚታሰረው ደግሞ በጾም ነው። ስጋ ኃይለኛ ሲሆን ነፍስ ትደክማለች። ስጋ ሲታሰር ነፍስ ትበረታለች። ቀላል ጥያቄ ልጠይቃችሁ፣ የጸሎት ሰዎች ይሆናችሁ በጣም ለጸሎት ደስ የሚላችሁ ሰዓት ጠዋት ነው ወይስ ማታ ነው? የቱን ትመርጣላችሁ? ጸሎት የምትጸልዩ ሰዎችን ነው ብለው የትኛው ይመረጣል? ጠዋት። ማታማ ምግቡ ተጭኗችኋል፣ ድካሙ እንቅልፉ አለ፣ የሰማችሁት መጥፎ ነገር አለ፣ በጣም ቁልል ሐሳብ አለ። እሱን ታግሎ መጸለይ ራሱ ከባድ። ተኝተንም ልንል እንችላለን። ጠዋት አዲስ ነው ሰውነታችን በሙሉ ማለት ነው። ምን ማለት ነው ይሄ? ስጋ በበላ ቁጥር እየደከመ ነው የሚሄደው፣ በተንከባከብነው ቁጥር እየሰነፈ ነው የሚሄደው። ነፍስ ትበረታለች። ስጋ ደከም ሲልላት ነፍስ ትናገራለች። ብቅ ነው የምትለው። አቤት የጾማችሁ ጊዜ፣ ያስቀደሳችሁ ጊዜ፣ ቤተክርስቲያን የዋላችሁ ጊዜ፣ ቃለ እግዚአብሔር ጠግባችሁ የሰማችሁ ጊዜ፣ መንፈሳዊ ነገር ያነበባችሁና ያዳመጣችሁ ጊዜ፣ አቤት እርካታው። ብዙውን ሰዓት ሶሻል ሚዲያው ላይ ያሳለፋችሁ ጊዜ፣ አቤት ጭንቀቱ። አይናችሁ ይፈዛል፣ አይምሯችሁ ይደነዝዛል፣ አካላችሁ ይደክማል፣ አስተሳሰባችሁ በሙሉ ይጠነሻል። ነፍስ ትፈልጋለች በውስጥ ግን አቅም የላትም። ይሄ የስጋ ዓለም ስለሆነ አሽከርክራ ስጋን ወደ ቤተክርስቲያን ማምጣት አትችልም። በስጋ ቁጥጥር ስር ነች። የሆነ ስጋ ደከም ሲልላት ግን ብቅ ትላለች። እሰሩት ነው የሚለን። ሉጋም ነች። ጾም አያችሁ፣ የስጋ ሉጋም ነው። ስጋን ለነፍስ ማስገዣ ነው ጾም ማለት ነው። ብዙ ሰው ሲጾም አብዝቶ ይጸልያል። ሲጾም መንፈሳዊ ነገር ያስባል። ሲጾም ስጋው ይደክማል፣ ነፍሱ ብቅ ማለት ትጀምራለች። ስለዚህ ስጋን ማድከሚያ ነው። ከመጽሐፍ ብዙ ምሳሌዎችን መጥቀስ ይቻላል። ጾመው ነፍሳቸውን ያተረፉ፣ ጾመው ነፍሳቸውን ያዳኑ፣ ጾመው በነፍሳቸው እግዚአብሔርን ያገለገሉ፣ ጾመው ነፍሳቸው ኃይለኛ የሆነችላቸው ብዙ ቅዱሳንን መጥቀስ ይቻላል። አሁን እጆቻችሁ ላይ ባሉ ስልኮችን የምታነቧቸው በተለይ መጽሐፈ ስንክሳር ላይ ብዙ የቅዱሳን ታሪክ አለ። አንዱን ብቻ አሁን ባጭር ደቂቃ እነግራችኋለሁ። ጾም ለቅዱሳኑ ስጋቸውን ማድከሚያ ነው። ስጋቸው እስከሚደክም ድረስ በጾም ሕግና ስርዓት ውስጥ ይሆናሉ። ስጋቸው ከደከመና ነፍስ መቆጣጠር ስትጀምር ከጾም ስርዓት በአፋ ይሆናሉ። አይገርም? ይበላሉ ያገኙትን። ሌላው ቀርቶ እንኳን በልተው ጠጥተው ለመቁረብ ይገባሉ ወደ ቤተ መቅደስ ይላል። ያኔ እግዚአብሔር መልአክ ይከለክላቸዋል ይላል። ምንም አያውቁትም። አሁን አንዳንድ ሰዎች ሰው ሲመገብ ቢመለከቱ ስርዓቱ ላይ ሕጉ ላይ ነው። ለምንድን ነው የማይጾመው? ሰዓቱ አልደረሰም ምናምን ነው የሚሉት። ላይጾም ይችላል ስጋውን ከተቆጣጠረው። ትልቁ ቁም ነገር ስጋን ማድከሚያ ስለሆነ ማለት ነው። ስጋ ከደከመ ሬሳ ከሆነ ነፍስ ካበበች ምንም አያደርጋትም የምታደርገው ነገር በሙሉ ማለት ነው። ለዚህ ነው አእምሮ አንተ የሆነ ነገር ስታደርግ በአእምሮ ደከም ያለውን ሰው አስበው የሚባለው። ለምሳሌ በህመም ምክንያት እንዳትጾሙ ያደረጓቸው የነሳ አባቶቻችሁ በህመም ምክንያት እንዳትጾሙ ብትደረጉ በአደባባይ ግን ወተት መጠጣት የለባችሁም። በጾም ጊዜ በአደባባይ ስጋ መብላት የለባችሁም። ተፈቅዶላችኋል፣ ግን በአደባባይ አይደለም። እሱ የእናንተ ሌላ ሰው ስለሚሰናከል ማለት ነው። ከዛ በአፋ የሆኑ ቅዱሳን አሉ። አንዱን እናነሳለን። በረከቱ በሁላችን ላይ ድሮ ይኑር። ይሄ መጽሐፈ ስንክሳር የታኅሳስ 13 ቀን የሚነበብ ነው። ቤታችሁ ስትገቡ በደንብ አንብቡት። እጃችሁ ላይ ባለው ስልክም ላይ ስንክሳር አለ በአማርኛ። ታኅሳስ 13 ቀን ከሶስቱ መቃርስ በሚለው ስም ከሚታወቁት አባቶች መካከል አንዱ መቃርስ የሚባለው የባህታዊው የመናኙ አባት ታሪክ ነው። ይሄ መጀመሪያው ትልቁ መቃርስ አይደለም፣ ከሁለቱ አንዱ ነው። ከትልቁ መቃርስ ሁለቱ፣ እነዚህ ሶስቱ በተከታታይ ወይም ደግሞ በብዛት ስማቸው በቅዱሳት መጽሐፍት ተጽፎ ይገኛል። ሌሎችም ይኖራሉ። ከነዚህ ከሶስቱ አንዱ ነው። ስንክሳሩ ሲጀምር ከህፃንነቱ ጀምሮ ቅዱሳት መጽሐፍትን ተማረ ይላል። ገና ከልጅነቱ ጀምሮ ቅዱሳት መጽሐፍትን መማር ጀመረ። መጽሐፍትን በብዛት አነበበ። መጽሐፍቱን አንብቦ ሶስት ዋና ዋና ነገሮችን አወቀ ይላል። ስንት ነገሮችን አወቀ?
አሁን ብዙ መጽሐፍ አንብበናል። ስንት ነገሮችን አወቅን። ቼክ ማድረግ አለብን ራሳችንን። አንዳንድ ሰው መጽሐፍ ነው የሚቆጥረው። 300 መጽሐፍ አንብቤያለሁ ይላል። ምን ይጠበስ? ዝና ነው የሚመስለው። አንዱን መጽሐፍ አንብበን ወደሚቀጥለው ስናልፍ ከዚህኛው መጽሐፍ ያገኘሁት ምንድነው ብለን ነጭ ወረቀት አምጥተን አንደኛ፣ ሁለተኛ፣ ሶስተኛ ብለን ጽፈን እዛ መጽሐፍ ውስጥ ከተን ወደሚቀጥለው መጽሐፍ መሸጋገር አለብን። በሌላ ጊዜ ያን መጽሐፍ ስናይ እነዚህ ያገኘናቸው ነገሮችን እናስታውሳቸዋለን ማለት ነው። አሁን ልክ እንደ ቲክቶክ ነው። ሰው ቲክቶክ ሲገልጥ የ3 ደቂቃ ከዛም በላይ 5 ደቂቃ ምናምን የሚሆን ነው እና ያን ይገልጠዋል፣ ያን ይገልጠዋል 60 ደቂቃ ወይም 120 ደቂቃ ጨርሷል። ብድግ ሲል አንድም ነገር አይምሮ ውስጥ አይቆም። አንድ አያስታውሰው። ፈትኑ ራሳቸው። በዛ በአንድ ሰዓት ውስጥ ረጅም ነገር ቢያይ በትንሹ የ20 ደቂቃ ነገር ሊያስታውስ ይችላል። አጫጭር ነው። አስተሳሰባችንም አጭር እንዲሆን አድርገው ነው የሰሩት። በነገራችን በጣም ከባድ ሰው አሁን አጭር ነገር ነው የሚፈልገው። ስብከቱም አጭር፣ ታምረ ማርያም አጭር፣ ቅዳሴውም አጭር፣ ሁሉም አጭር። እድሜያችንም እንደዛው ይሆናል። አጫጭር ነገር ነው የሚፈልገው ሰው። አይፈልግም ረጅም ነገር። ታክቶታል። ሁሉም ነገር ወዲያው ማግኘት ስለሚመስለው ማለት ነው። እና መጽሐፍትን አንብቦ ከጨረሰ በኋላ ራሱን ሲመረምር 3 ነገሮችን አገኘ ከቅዱሳት መጽሐፍት። የሚገርም ነው። ዛሬም ከቅዱሳት መጽሐፍት የምናገኘው እነዚህ 3 ነገሮች ነው። በፈለገው መንገድ ጠምዝዘን ወይም አዙረን ልናመጣው እንችላለን እንጂ እነዚህ 3 ነገሮች ናቸው። አንደኛው ይሄ ዓለም እንደሚያልፍ ተረዳ ይላል። ዓለም በሙሉ ያልፋል። ዓለም ማለት ይሄ ሰማይና ምድሩ አይደለም፣ ኑሮ ማለት ነው። ሹመቱ፣ ሽልማቱ፣ የታላቅና የታናሽነት ደረጃው ዓለም የከፋፈለው በዘር በቋንቋ በምናምን ይሄ በሙሉ ያልፋል። አሳዳጁም ያልፋል፣ ተሰዳጁም ያልፋል። መከራው በሙሉ ያልፋል። ሁሉም ያልፋል። የማያልፈው ዘላለማዊው እግዚአብሔር ብቻ ነው። እሱ የሚሰጠው ነገር ነው የማያልፈው። ሁሉም እንደሚያልፍ ተረዳ። አንድ። ሁለተኛ በኃጢአተኞች ላይ እንደሚፈርድ ተረዳ። እንደሚፈረድባቸው ኃጥአን በግራ ይቆማሉ፣ እናንተ ርጉማን ይባላሉ፣ ከኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ገሃነመ እሳት ሂዱ እንደሚባል ተረዳ። ሶስተኛው ለጻድቃን እንደሚፈርድላቸው እናንተ አባቴ ቡሩካን እንደሚባሉ ይህ ዓለም በሁለት ይከፈላል ማለት ነው። ኃጥእና ጻድቅ። ይህ ዓለም ኑሮ በሙሉ ያልፋል። እነዚህ 3 ነገሮች አወቀ፣ አሰበ። እና ታዲያ እኔ የቤተሰቦቼን ሀብትና ንብረት ወርሼ ሚስት አግብቼ ወልጄ በዚህ ዓለም ላይ እየዳከርኩ ስኖር ይሄንን የዘላለም ሕይወት ባጣውስ? ይሄ ሁሉ እንደሚሆን ከሆነ ምን አደከመኝ? ካሁኑ ለምን የቅዱሳኑን ሕይወት አልጀምርም? እግዚአብሔር እንዲረዳኝ ለምንና ይሄን ሕይወት መጀመር አለብኝ አለ። የምንና ሕይወት መጀመር ፈለገ፣ ወሰነ። ከቤተሰቦቹ ጋር ተማከረ፣ እግዚአብሔር ፈቀደለት፣ ሄደ። ገና ሲጀምር ምን አለ? በጣም ሩቅ የሆነ ገዳም ነው የምፈልገው አለ። ከከተማ በጣም የራቀ ማለት ነው። ለምን? የከተማ ሰው የማይደርስበት፣ የከተማው ኑሮ፣ የከተማው ሹመት፣ ሽልማት፣ ሕይወቱ የማያጓጓበት የሚከተላቸው ሰዎች አሉ። ይመንናሉ። የከተማ ኑሮ እዛው ድረስ ይመጣላቸዋል። የሚሸሹ ሰዎች አሉ። እና መጀመሪያ እሱን መረጠ። ከከተማው በጣም ሩቅ ነው ብሎ ያሰበውን ገዳም መረጠ። እዛ በምናኔ እግዚአብሔርን እያገለገለ ኖረ። ከዕለታት አንድ ቀን ያ ቦታ ለከተማ ቅርብ እንደሆነ አወቀ። እንዴት? የከተማ ሰዎች ሲመጡ ተመለከተ። የከተማ ሰው ከመጣማ ይሄ ቦታ ቅርብ ነው ማለት ነው። ስለዚህ መሸሽ አለብኝ ብሎ ወሰነ። እኔ ይገርመኛል። አንዳንድ ሰዎች ወደ ገዳም ይሄዱና እዛ ገዳም ንጽህናቸውን ጠብቀው ከአጋንንት ፈተና ታግሰው ይሄንን ዓለም አንፈልግም ብለው ጥግ ይዘው የመነኑ አባቶችና እናቶችን ያገኟቸዋል። ከዛ ያናግሯቸዋል። ይሄን የመሰለ ሞያ ይዘ፣ ይሄን የመሰለ ድምጽ ይዘ፣ ይሄን የመሰለ ዕውቀት ይዘ እና ከተማ እኔ ያስቀጥራለሁ። ማንም የሚገባበት አይደል እንዴ? በመኪናቸው ይዞት ይመጣሉ። አፍልሰውት ማለት ነው። ቤታቸው ያስገቡታል። የሚበላው የሚጠጣው ይሰጡታል። ዓለማዊ በጣም በሚገርም መልኩ ፈቃደ ሥጋ እዛው ጨምቆ ያስቀረዋል። ሰይጣን የሚፈልገው ይሄንን ነው። ሰው ወደ ገዳም ይሄዳል እንጂ ከገዳም ሰው አይመጣም። በርቱ እዚሁ ሁኑ ይባላል እንጂ የሚያስፈልገው ነገር ካለ ረዳሉ ይባላል እንጂ ምናፈልስ ሰዎች የለንም። የራሳችን መነኩሴ ያለን ሰዎች የለንም በየቤታችን።
የኛ ቅዳሴ ማንመጣ ኪዳን ማንመጣ እሱ ቤት ካለ ችግር የሌለም ይመስለን ሂዱ ማይለንም አይደለም። እሱ ከበላ ከጠጣ ወደ ቤተክርስቲያን እንድንሄድ የማይፈልግ እኛ ነን፣ ተጠያቂዎቹ እኛ ነን። አልፈልግም አለ። ወደ ከተማ እንዴት የከተማ ሰዎች እንዴት መጡ አለ። ሸሽቶ የ10 ቀን መንገድ ተጓዘ ይላል። ያለበት በረሃ ነው። እንደገና የ10 ቀን መንገድ ተጉዞ ልም ያለ በረሃ ውስጥ ገባ ይላል አባ መቃርስ። እዛ በረሃ ውስጥ 4 ነገሮችን አገኘ። ስንት ነገሮችን? ልብ አድርጎ 4 ነገሮችን አገኘ በረሃ ውስጥ። ምንም ህይወት አልባ የሆነ ሰው ከሰው ንክኪ ነፃ የሆነ ማለት ነው ቦታ ላይ አንደኛ ዋሻ አገኘ። ሁለተኛ ጥቂት ውሃ ዋሻው አጠገብ ደግሞ አለ። ሶስተኛ አንዲት ዛፍ ግን የሚበላ ፍሬ የምታፈራ ዛፍ ተመለከተ። አራተኛ ያንን ፍራፍሬ የሚለቃቅሙ ጥቂት ቆቆችን ደግሞ ተመለከተ። ቆቅ 4 ነገሮች። በጣም ጥሩ አለ። አሁን በጣም ርቅ ያለው ዋሻውን ለባት ለመኖሪያ ለመጸለያ ለመጠለያ ተጠቀምበታለሁ። ውሃው ለመጠጥ ይሆናል። እነዚህ ሁለቱም የሚበሉ ናቸው፣ ቆቁም ፍራፍሬው። ግን ከሁለቱ የቱን ልመገብ ብሎ አሰበ። አሁን የሥጋ ነገር አይደለም እሱ እያሰበ ያለው፣ ስለ ነፍስ ነው የሚያስበው። ስለ ሥጋው ቢሆን ኖሮ የቱ በሽታ ይከላከልልኛል፣ የቱ ጤናዬን ይጠብቃል፣ የቱ ያወፍረኛል፣ የቱ ጠንካራ ያደርገኛል ብሎ ይመርጥ ነበር። ስለ ነፍሱ ስለሆነ የሚጨነቀው ምን አለ? የትኛው የጸሎት ሰዓቴን አይሻማም፣ የትኛው የስግደት ሰዓቴን አይሻማም፣ የትኛው ከዋሻ የምርቅበትን ወይም የምወጣበትን ሰዓት አያራዝምም፣ ፍራፍሬውን ልልቀም ወይስ ቆቆችን እያጠመድኩ ልብላ አለ። ፍራፍሬውን ብለቅም አለ የሚበስለውን ከማይበስለው መለየት ሌላ ሰዓት ይጠይቃል፣ መልቀሙ ሌላ ሰዓት ይጠይቃል፣ እንደገና ማስቀመጡ ሌላ ሰዓት ይጠይቃል። በተፈለገው ሰዓት ፍራፍሬው ላይ ይገኝ ይችላል። ስለዚህ እሱ የጸሎት ሰዓቴን የስግደት ሰዓቴን ይሻማል አለ። ቆቆቹስ የተዘጋጁ ናቸው። ባይሆን ወጥመድ ሰርቼ አንዳንድ ቆቅ ወደ ወጥመዱ እንዲገባልኝ አድርጌ ቆቆቹን ብመገብ ይሻላል አለ። ደግሞስ ለመኖክሴ ስጋ መብላት ህርም ነው፣ ክልክል ነው። ግን እግዚአብሔር ልብ ነው የሚያውቀው። የሰው ስጋ ከመብላት የእነዚህን እንስሳ ስጋ መብላት ይሻላል አለ። እሱ ነው ያለው፣ እኔ አይደለሁም። አሁን ይሄንን ተምረናል ብላችሁ ሄዳችሁ ያገኛችሁት እንዳትሆን። የበቃው አባት ነው ያለው። ይሄንን እሱ ነው ያለው። የሰው ስጋ ከመብላት እነዚህን መብላት እግዚአብሔርን አያሳዝነውም አለ። ስለዚህ ይሄንን እንደሚፈቅድልኝ አውቃለሁ አለና ገባ ወደ በዓቱ። በቀን አንድ ቆቅ ወጥመዱ ውስጥ ይገባለት ነበር ይላል። ያንን ያወጣና ከተግባረ ነፍሱ በኋላ መመገብ በሚያስፈልገው ሰዓት አዘጋጅቶ ያችን ጥቂት ተመግቦ ተግባረ ነፍሱን ይቀጥላል። እንዲህ ያደረገ ብዙ ዓመት በዛ በረሃ ብቻውን ኖረ ይላል። ከዕለታት አንድ ቀን ከቁስጥንጥንያ ከተማ አንድ መነኩሴ መናኛ አባት በገዳም የሚኖር በዓት ለመፈለግ ጾመ 40 ስለነበር አብይ ጾም ነው። በአብይ ጾም መነኮሳት እንዲህ በማህበር ከሚኖሩበት ገዳም ይወጡና ለብቻቸው ሱባኤ የሚይዙበት ዋሻ ይፈልጋሉ በየበራው። የብዙ ቅዱሳን ታሪክ የተጻፈው በነገራችን ላይ በዚህ ህይወት ነው። እነ ዞሲማስ በአብይ ጾም ዋሻ ለመፈለግ ሲሄድ ነው ማርያም ግብፃዊትን ያገኛትና ያን የመሰለ የማርያም ግብፃዊትን ታሪክ ያነበብ ነው። የብዙ ቅዱሳን አባቶች ታሪክ የተገኘው በዚህ ነው ሲሄዱ ማለት ነው። እና ይሄ መነኩሴ ከቁስጥንጥንያ ከተማ መጥቶ የአብይ ጾም ከመድረሱ በፊት ዋሻ ለመፈለግ እዛ በረሃ ላይ ደረሰ ይላል። ሲደርስ አባ መቃርስ እንደለመደው ቆቋን አጥምዶ ወደ ዋሻው ይዞ ሲገባ አየው ይላል። ሰላም አላለው። መነኩሴ መሆኑን አወቀ። እንዴት መነኩሴ በዚህ በምንኩስና ህይወት በመናኔ እንዴት ስጋ ይበላል ብሎ አሰበ። መነኩሴ ሆኖ ለብቻ በተባቶ እየኖረ በብቸኝነት እንዴት ስጋ ይበላል? የተከለከለውን በምንኩስና አለ። ይሄንንማ ለሊቀ ጳጳሱ ሄጄ መናገር አለብኝ አለ። ሊፈልግ የመጣውን ዋሻ ትቶት ተመልሶ ወደ ቁስጥንጥንያ ከተማ ሄደ። ለወሬ እኮ ነው፣ ለማሳጣት ማለት ነው። ምን ይላሉ ኢትዮጵያውያን? በቀስት የተወጋ ሰው ቀስቱ እንዲነቀልለት እንደሚቸኩል ቀስቱ እስኪነቀልለት እንደሚያቀበጠብጠው ወሬኛ ሰውም የሚናገረው ሰው አግኝቶ እስኪተነፍስ ይቆነጠነጣል ይላሉ። ልክ በቀስት የተወጋ ነው የሚመስለው። አጋጥሟችሁ ያውቃል? ቅዳሴ ላይ የሚደውልባችሁ የሆነ ነገር ልነግር ፈልጌ ነው ቢል
ውጋት የሚሆን ማለት ነው። ብዙ ሰው እንደዚህ አለ፣ ወሬ ለመንገር የሚቆነጠነት ሮጦ ሄደ። ሰላም አላለውም ያንን አባት፣ ምክንያቱን አላወቀም። ለሊቀ ጳጳሱ ሄደና ተናገረ። ወደ በረሃ ሄጄ ነበር ባት ለመፈለግ፣ አንድ መነኩሴ ያገኘው። ይገርምሃል፣ ስጋ ይመገባል። መነኩሴ ሆኖ መናኝ ሆኖ ደግሞ በዚህ ላይ ይሄ በምንኩስና ስርዓት የለም። ይሄን ነገር ሲያደርግ የኛን ስም የቤተ ክርስቲያንን የእምነታችንንም ስም በአሕዛብ ዘንድ ያሰድባል አለ። እውነቱን ነው። በዚህ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ እንደተነገረ ይላል። ስለዚህ በሱ ምክንያት እንሰደባለን። እንዴት ስጋ ይበላል አለ። የዋህ ነው ይሄ ሰውዬ፣ አይገርም? ስጋ እንዴት ይበላል ብሎ ከሰሰ። ዛሬ ቢኖር ይሄ መነኩሴ እና ዛሬ ቢያየን ጥሩ ነበር። ከባድ ነው። ጭንቅላቱ ፈንድቶ ሊሞት ሁሉ ይችላል። እንዴት ብሎ ተቆርቆሮ ማለት ነው በዚህ ጥቂት ነገር። እውነቱን ነው፣ የነበረው ሕግ ነው። ሊቀ ጳጳሱ አዘነ። መነኩሴ ሆኗል። አዎ። በዓት ያለው አዎ። ቆቅ ይመገባል። አዎ። ይሄ በጣም ያሳዝናል። አንድ መነኩሴ ጨምርና እኔ ማየት ስላለብኝ እንደኔ ሆኖ ይሄን መረጃ የሚያይ ማስረጃ የሚሆን አንድ መነኩሴ ልጨምርልህና አብራችሁ ሄዳችሁ አይቶ ይንገረኛል። አጣሪ መሆኑ ነው ማለት ነው። ምክንያቱም ዝም ብሎ ሊቀ ጳጳሱ ሊፈርድ አይችልም። አንድ መነኩሴ ላከ። አንብቡት መጽሐፈ ስንክሳር ታኅሳስ 13 አንድ መነኩሴ አያይዞ ላከው። እነዛ ሁለት መነኮሳት እየመጡ እያለ ይሄ አባት አባ መቃርስ እንደለመደው በማለዳ ወጥቶ የተጠመደውን ቆቅ ማስገባት ስለነበረበት የጸሎት ሰዓቱ እንዳይሻማ ሁልጊዜም አንድ ቆቅ ነበር የሚገባለትና ያንን ለማምጣት ወደ ወጥመዱ ሲሄድ ባልተለመደ መልኩ ቆቆቹ 3 ሆነው አገኛቸው። ወጥመዱ ውስጥ ማለት ነው። እስከዛሬ ስንት ቆቅ ነበር የሚገባለት ወጥመዱ ውስጥ? አንድ ነው። አሁን 3 አገኘ። ጨነቀው። እንዴት 3 ወጥመድ ውስጥ ሊገኝ ይችላል? ሰው ሲሰጠው ከእግዚአብሔር ጋር ከሆነ የምር ይጨነቃል። በደም ነው የሚጨነቀው። መንፈሳዊ ጭንቀት ማለት ነው። አንደኛ አጉረምርሜ ይሆን እንዴ አለ። አንዱን ስመገብ አሁን እቺ ምን ትበቃኛለች ብዬ ይሆን? ይሄን ሰምቶ ይሆን እንደ እግዚአብሔር አለ። አንዳንዴ በጣም ጾማችሁ ርቧችሁ የተለመደው ምግብ ሲቀርብላችሁ አሁን እቺን ምን ላረጋት ነው የሚል ስሜት ይመጣብናል አይደል? ሌላ ሰውም አብሮ የሚበላ የለመደ ሰው ካለ እንዳይበላ ሁሉ እንፈልጋለን። በውስጥ እንደው ይሉኝታ ይዞን ነው እንጂ ብቻችን መብላት ሁሉ ስስት የሚባለው እሱ ስስቴን ተመልክቶ ይሆን? አሳዝኛው ይሆን? 3 ይሰጠኛል። ሁለተኛ ደግሞ ምን አለ? እንደው ሊፈትነኝ ይሆን? እስኪ ምን እንደምታደርገው አያለው እያለኝ ይሆን? 3 ይሰጠኝ። ምን ላረገው ነው? ሶስተኛ እኔ እግዚአብሔር ይሄንን እንዳደረገ ላውቅ አልቻልኩም ማለት ደከመው። ምንድነው? እንዴት እንደዚህ ያደርጋል? የሚሰጠኝ አንድ ነው። እንዴት ነው 3 ወጥመድ ውስጥ የሚገባዋል? ይሄን ብሎ ጨንቆት ዞር ሲል 2ቱን መነኮሳት አያቸው። ለነገር የመጡትን ማለት ነው። እሱ አያውቅም። በጣም ደስ አለው። ወደ ሰማይ አይኖቹን አንጋጠጠና እንዲህ አለ፣ እነሱን ሰላም ከማለቱ በፊት። ምክንያቱም እዛ አካባቢ ያለው እሱ ብቻ ነው። ወደሱ እየመጡ ነው። እንዲህ ብሎ ተናገረ ይላል። በጣም የሚገርም ነው። ድህነቴን አይተህ ለእንግዶች የምሰጣቸው ምግብ እንደሌለኝ አውቀ ይሄንን ስለሰጠኸኝ አመሰግናለሁ። እስከ ዛሬ ሲሰጠው የነበረው አንድ አሁን 3 የሰጠው ስንት እንግዳ እንደሚመጣበት አውቆ ነው እግዚአብሔር። 2 ከሁለቱ እንግዶች ጋር 3 ጸሎት ስትጸልዩ ካረሳችሁት እንጀራችንን ስጠን አይደል? እንጀራችንን ስጠን። የምን የዕለት እግዚአብሔር ይስጥልኝ። የዕለት እንጀራችንን ስጠን ምን ማለት ነው? እስኪ አንድ ጥቅስ ልንገራችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 3 ይሄንን መኝታ ቤታችሁ፣ ሳሎናችሁም ላይ ቢሮአችሁ ውስጥም ለጥፉት። በእውነት የሚያጽናና ቃል ነው በጣም በተለይ በዚህ በስግብግብ ዓለም ማለት ነው። እንደዚህ ይላል፣ የዕለት እንጀራችንን ዕለት ስጠን ይላል። የሚገርም ቃል ነው። ምን ማለት ነው? ገብቷችኋል? የዕለቷን እንጀራ
እለት እለት ስጠን። ተርፎ የሚሻግተውን አንፈልግም። እኛ ማንበላውን አንፈልግም። ሌላ የሚወርሰውን አንፈልግም። አምላካችን ሰብስበን ሌላ ቢበላውን ምን ያደርግልናል? የምበላውን ነው። ሁለተኛው የምበላውን ስጠኝ። በመን ምክንያት ማልነካውን እያየው ማዝንበትን የምፈተንበትን አለ የምጠቀምበትን ልብስም ለብሼው የሚያልቀውን መኪናም ነድቼው የምጨርሰውን እሱ ማለት እኮ ነው። ቤትም ኖረበት የሚያረጀውን የራስ የምጠቀምበትን ብቻ ስጠኝ። አቤት ሰው ሰብስቦ ያሳዝናል። አይተናል እኮ አይደለም? የ50 ዓመት ታቅዶ ነበር፣ ብዙ ተሰብስቦ ነበር፣ ትተውት ሄዱ። አልበሉትም፣ ይለምኑ ነበር፣ አልተጠለሉበትም። ብዙዎች ትተውት ሄዱ። የዕለት አልነበረም ሲለምኑ የነበረው፣ የዕለቱም አላቸው። የዕለት ማለት ሌላ አንፈልግም ማለት አይደለም። የምንጠቀምበትን ይኸውላችሁ፣ ስሩ፣ ድከሙ፣ አስቀምጡ ባንክ ቤትን፣ ችግር የለውም። ሀብት አካብቱ፣ ግን የምትጠቀሙበት ይሁን። የምትጠቀሙበት ሰው የምታሳዝኑበት አይደለም፣ የምታሳስሩበት የምትገሉበት አይደለም። የዕለት እሱ ነው የዕለት። ሁለተኛው ዕለት ስጠን ምን ማለት ነው? የእሁድን እሁድ ስጠን፣ የሰኞን ሰኞ ስጠን አምላካችን፣ የማክሰኞን ማክሰኞ ስጠን። የ10 ዓመት ብትሰጠንም 10 ዓመት የምንጠቀምበት እንዲሆን አድርገው ነው። በሌላ አባባል በኃጢአታችን ምክንያት አትከልክለን። ሰኞ ሰጥተን ማክሰኞ ስንበድል አትከልክለን አምላካችን። ዝም ብለህ ብቻ በየዕለቱ ስጠን። ይገርም እኮ ነው ዕለት። ለዚህ ነው አየ ለመኖክሻው የየዕለቱን ይሰጠው ነበር። አሁን ደግሞ በዕለቱ 2 እንግዶች ስለመጡበት የዕለቱን ሰጠ እግዚአብሔር። አግብታችሁ አልወልድም የምትሉ አላችሁ። ለጋብቻ ደርሳችሁ አላገባም የምትሉ አላችሁ። ለምን? በዚህ ደሞዝ እንዴት አገባለሁ? በዚህ ደሞዝ እንዴት ወልዳለሁ? ገቤ እኔ እውነቱን ነው የምነግራችሁ። እግዚአብሔር ቀድሞ አይሰጣችሁ። በዕለቱ ነው የሚሰጣችሁ። ልጅ አልወልድም ያላችሁ ልክ ልጅ ስትወልዱ ነው የልጁን በጀት የሚለቅላችሁ እግዚአብሔር። በዚህ አትጠራጠሩት። ምክንያቱም እኛም እናረጋለና አሁን እኛ በፌስታል ሙሉ ዳቦ ትኩስ ዳቦ ይዘን ለነቢጦች ብናደል መስጠት መቼም ደስ ይላል አይደለም? ኖሮን ለመስጠት ያብቃን ሁላችንም። እና ይዘን ትኩስ ዳቦ ብዙ ዳቦ ይዘን አሰልፈናቸው አንድ ዳቦ እየሰጠናቸው ትልልቅ ዳቦ ነው። እንፋሎቱ ደስ ይላል፣ ጣዕሙ ደስ ይላል። አንድ እየሰጠን አንድ ልጅ አዝላለች፣ አንድ ልጅ አቅፋለች። ስንት ነፍስ ነች ማለት ነው? እሷ ጋር ስትደርሱ አንድ ሰጣችኋት ነው የምታልፉት አይደለም። ምንም ክፉ ብንሆን እንኳን 3 በጣም ክፉ ከሆነን አይሱ አይበላም 2 ትላላችሁ። ለዚህኛው የታዘለው አይበላም ልትሉ ትላላችሁ። ግን እናቱን ይበላል እኮ። እናቱን መመገብ እሱን መመገብ። እሺ ከጎን ያለውስ ብቻውን ቆሟል። አይዛ 4 ሰዎች አሉ ቤት መምጣት ያልቻሉ ቢላችሁ 5 ዳቦ ተሰጥቷላችሁ? አሰጡትም፣ አታምኑትም። ሄድ ሌባ ነው ትሉት። እግዚአብሔርስ ልክ ስትታቀፈው ልጅ ታቀፈ አልፎ የሚሄድ ይመስላል? እግዚአብሔር እንዴት አልፎ ይሄዳል? የልጁንም በጀት ይሰጣል። እኔ በህይወቴ ስላየሁት ታማኝ ነው እግዚአብሔር። ያ የጭንቅ ጊዜ አምጥቶ ነው ቢሰጠን። ቀድሞ በጀት የማይለቅልን ክፎች ስለሆነ እንኳን ቀድሞ ሰጥቶን የተሰጠውን የህፃኑን በጀት እንኳን ጡት ማናጠባ እኮ ብዙ ሰዎች አለ። ለምን አታጠቡም ሲባል ቅርጽ ይበላሻል ብለን ማለት ነው። የተሰጠውን የልጁን ወተት የምንነፍግ ሰዎች እኮ አለን። እግዚአብሔር ቸር ነው፣ ምንም ጥርጥር የለበትም። የዕለቱን ነው። ከዛስ ያ አባ መቃርስ ተቀበላቸው፣ እንኳን ደህና መጣችሁ አላቸው። ወደ ቤት ይዟቸው ገባ። የጾሙ የጸሎቱ ሰዓት ካበቃ በኋላ የሚመገቡትን ያን ያመጣውን የተያዘለትን 3 እንቆቅ አመጣ፣ ጠብሶ አዘጋጀ። እሱ እንደሚመገበው ለሁለቱ አቀረበላቸው። እሱ ዞር ብሎ የራሱን ጸሎት አድርጎ ተመገበ። መነኮሳት ዞር ብለው ሸፈን አድርገው ይመገባሉ፣ ሌሎች ሰዎች እንዳይፈተኑ በሚል ማለት ነው። ራሱን የቻለ ትምህርት አለ። ስለዚህ እሱ ሰወር አድርጎ ለራሱን ተመገበ፣ ጨረሰ። ዞር ሲል አልበሉትም። ምን የሚሉ ይመስላችኋል? እነሱ
ያኛው እየነገረው ነው። አየህ አይደል መረጃው ትክክል እንደሆነ ሲበላ ተመለከትኩ አይደል? ዛሬ ቢሆን ፎቶ ብድግ አድርገን ተመልከቱ የኔ ሆዳም መነኩሴ ብለን ለጥፋለን አይደል? እንደሱ ነው የሚሉት እነሱ። ይኸው ላየው አይደል ሲበላ መነኩሴ ሆኖ የተናገርኩት ውሸት ነው ታዲያ ጭራሽ ደግሞ ለኛ የሚያቀርብልናል። በጣም እንዲገርም እኮ ነው። ከዛ ጨረሰው እሱ ተመግቦ ሻይ አልተመገቡትም። ውይ አባቶቼ ምን ነው አትመገቡም እንዴ አላቸው። እንደዚህ አሉት። ንባቡ ቀጥታ ስንክሳሩ ያለው ላንበብላችሁ። እኛ መነኮሳት ስለሆንን ስጋ አንበላም፣ ትርምት ነው፣ ህግ አለን አሉት ይላል። እኛ ምን ስለሆንን ያሉት ንገሩኝ። መነኮሳት ስለሆንን። አግቦ ነች አሽሙር ነች አይደል? አንተ ግን ምን አይደለም እያሉት ነው። እሱ እኮ ነው እሱ ነው እየነገረ አንተ መነኮስ አይደለም አንተ ብላ። እኛ መነኮሳት ነን እንዴት እኛ እንበላለን? አንድ ሰው መጥቶ እኔ እኮ ንጹህ ክርስቲያን ነኝ ካለ አንተ አረመኔ ነህ እያለ እኔ እንዳንተ መሰልኩ እያለ ሰው ስለራሱ ለመናገር ሌላውን መስደብ አይጠበቅበትም። እኛ መነኮሳት ነን ህግ አለን አሉት። ያ አባት ደነገጠ፣ የእውነት ደነገጠ። አሳሳትኳችሁ ብሎ ማለት ነው። ከዛ ምን አለ? ውይ በጣም ይቅርታ አባቶቼ ምትመገቡ መስሎኝ ነው ይቅር በሉኝ አለና ቆቆቹን አነሳቸውና እፍ አለባቸው። ቆቆቹ ሕያው ሆነው በረሩ ይላል። የተጠበሱት ቆቆች ያን ጊዜ ደነገጡ ሁለቱ መነኮሳት። እሱ በቅቷል። አየ ከጾም በአፋ ነው እሱ ስጋውን ተቆጣጥሮ ጨርሷል። የሱ ቆቃ ለመብላትና መብላት ለነሱ ነው አጀንዳ የሆነው ለሱ አይደለም። ጾምን እያቃቀልኩት አይደለም እየናኩት አይደለም። የሚጾሙ ሰዎች የማይጾሙ ሰዎችን እንዴት እንደሚነቅፉ ላሳያችሁ ስለፈለኩ ነው። ሳያውቁት ሳይረዱት እግዚአብሔር ከማን ጋር እንደሆነ እየነገርኳችሁ ነው። ህጋለን ስርዓት አለን እንጾማለን የሚሉት እግዚአብሔር ያውቃቸው። ወንድማቸውን እየከሰሱ ነው። ከህግ ውጪ ናቸው። ከእግዚአብሔር ጋር ሊያጋጩት ነው፣ ሊያስቀጡት ነው የሚያስቡት። እግዚአብሔር ደግሞ እንዲህ አይነት አምላክ አይደለም፣ ፍቅር ነው የሚፈልገው። አትበሉማው ተውታ ብሎ አበረራቸው። ቆቆቹ ደነገጡና እግሩ ስር ወደቁ። አባታችን እንዲህ አይደለም እኛ የመሰለን ሌላ ነው ይቅር በለን ብለው እግሩ ስር ወደቁና አለቀሱ ይላል። እኔ ዛሬ ቢሆን አይመለስም የዛሬ ሰው እርግጠኛ ነኝ። ቆቆቹ እየበረሩ እያየ ቢሆንም ይላል ቢሆንም ይሄ ሆዳም በድግምት ነው የሚለው አይደል? እንደዚህ ነው የምንለው እኮ። ቶሎ እነሱ ምልሶች ናቸው። ቀናይነታቸው ለህግ ነው። ተመልከቱ እና አዩት። እግዚአብሔር ሲያሳያቸው እግሩ ስር ወደቁ አለቀሱ። ይቅር በለን አሉት። ምን የሚላቸው ይመስላችኋል? ይቅር ይላቸዋል አይላቸውም? በደንብ ይላቸዋል። ግን ከዛ በላይ ነው እሱ ያለው። ይቅር አይደለም ያላቸው ከዛ በላይ ነው። ይቅር በለን ሲሉት ምን አለ? አቅፎ እያነሳቸው እግዚአብሔር ሁላችንንም ይቅር ይበለን አለ ይላል። አይደንቅም? አሁን ከሰው ጋር ተጣልታችሁ ይቅር በለው ስትባሉ እንዴት ነው ይቅርታ የምትሰጡት? ተነሳ እኔ እንዳንተ አይደለሁም ይቅር ብያለሁ። አቤት ጉራ እግድግዩ በጣም ይገርም እኮ ነው። በእኛ ይቅርታ የሚኖር ይመስል ሰው ይሆን እንዴ? አንተ እሱን እንደተቀየምከው እግዚአብሔር ተቀይሞት ከሆነ የሚያዋጣው እግዚአብሔር ሁላችንንም ይቅር ይበለን። እኔም ማሳዝኛ ሊሆን ይችላል። ይሄ ቅዱስ ነው፣ ምንም የለበትም። ግን ሊያስተምረን ስለፈለገ ነው። እነሱን ማሳነስም አልፈለገም። ይቅር ብያቸዋለሁ ብሎ ለምን እሱ አድቫንቴጅ ይወስዳል? እግዚአብሔር ሁላችንንም ይቅር ይበለናል። አይገርም? እየሮጡ ሄዱ። ለሊቀ ጳጳሱ ነገሩት። አባታችን ይቅር በለን ልናሳስት ነበር፣ ሰውየው እንዲህ አይደለም የበቃ ነው ብለው በዝርዝር ነገሩት። ያ ሊቀ ጳጳስ ደስ አለው። የሰማው በተቃራኒ ስለሆነለት ማለት ነው። ያቺ ነፍስ መጥፋት አሳዝኖት ነበር። እሱ መነኩሴ ስቷል ብሎ አስቦ ነበር። ደስ አለው። ወደ ቤተ መንግስት መልእክት ላከ። ያኔ ንጉሱም ክርስቲያን ነበርና በቁስጥንጥንያ ያለው አንድ የበቃ አባት አለ፣ እባክህን ሄደን ቡራኬ እንቀበል ምትሄድ ከሆነ አለው ለንጉሱ ሊቀ ጳጳሱ። ኧረ ሄዳለሁ አለ ንጉሱ። ሊቀ ጳጳሱና ንጉሱ የሚያስከትሉትን አስከትለው ካህናቱም መሳፍንቱና መኳንንቱም ወደዛ በረሃ መጡ ይላል። ጽናውን መስቀሉን ድባቡን አስይዞ ማለት ነው ሊቀ ጳጳሱ። እግዚአብሔር የቅዱሳኑ ስራ እነሱም ስለማይፈልጉት ከተሪው ነፃ መሆን ስለሚፈልጉ መግለጥ ስላልፈለገ እነሱ ሲደርሱ ነፍሱ ከስጋው ተለየች ይላል። አልፈለገም በእነሱን ተሪው ማለት ነው። ያን ጊዜ ግን ሊቀ ጳጳሱ
ነፍሱ ከስጋው ተለይታ የዛ የእግዚአብሔር ሰው ነፍስ ወደ ሰማይ ስታርግ በመላእክት እቅፍ ሆና ተመለከተና ጮኸ ይላል ሊቀ ጳጳሱ። ንጉሱም አለ፣ የቤተ መንግስት ሰዎች አሉ፣ ካህናቱም አሉ። እንዲህ ብሎ ጮኸ፣ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ነገር ንገረን፣ አንድ በለን አሉ። የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን። ቤተክርስቲያን አሁን በዚህ ባውደ ምሕረት የምትሰራው ይሄንን ነው። እኛ ብቃት ላይ ኖረን ይችላል፣ ግን የሚፈለገው ህዝቡ የሚድንበትን አንድ ቃል መናገር። ቤተክርስቲያን በእውነት የምንሰማው ቃል የምንድንበት ያድርግልን። በእውነት የምንድንበትን አንድ ቃል ንገረን አሉት። ቆመና በአካለ ነፍስ ነው 3 ነገር ነገራቸው። እሱን ነገራቸው ነው ማጠቃለለው። የትምህርቱ ቡጥም እሱ ነው። 3 ዋና ዋና ነገር ነገራቸው። አንደኛ ከሐሜትና ከነገር ስራ አንደበታችሁ ይከልከል አላቸው። እየጾማችሁ ነው ግን ታማላችሁ አላቸው። ሄደው አሙት ለሊቀ ጳጳሱ። እየጾማችሁ እንዴት ታማላችሁ? እየጾማችሁ እንዴት ትነቅፋላችሁ? ሐሜት መንቀፍ ነው። ሐሜት ከሰውየው ጀርባ ሆኖ መቦጨቅ ነው። ሐሜት የሰውየውን ስም ማጠልሸት ነው። ሐሜትን የጀመረው ማን እንደሆነ ታውቃላችሁ? ሰይጣን ነው። ሐሜትን የጀመረው ሰይጣን ነው። ለመጀመሪያ ጊዜ ያማው ለሔዋን ነው እና ለአዳም። የታማው እግዚአብሔር ነው። አይገርም? የታማው እግዚአብሔር ነው። ምን ብሎ አማው ሰይጣን? እግዚአብሔርን። ከዚህ ሁሉ እንዳትበሉ አይ እንበላለን፣ ከዚህኛዋ ግን አንበላም ማለት። አያችሁ? ከዚህኛዋ እንዳትበሉ የከለከላችሁ ለምንድን ነው አለ? አዎ እንድትሞቱ ሳይሆን እንዳትሞቱም ያውቃል። እንደሱ አምላክ እንዳትሆኑ ነው የከለከላችሁ። ግን ነው ይሄ ስም ማጥፋት አይደለም? ይሄ ሐሜት አይደለም? እንዲያልን አይደለም ሰዎች የምንነግራቸው? አሁን የቀረበህ እኮ ላንተ አዝኖ ይመስልሃል አይደል? አይደል ምንለው ሰው ለማጣላት በሌለበት ቀስ ብለን። በጣም ከባድ ነው። አማው እግዚአብሔርን ሎቱ ስብሐት አጣላው አዳምን ከእግዚአብሔር ጋር አባረረው። ሐሜት እንግዲህ ጉባኤ ቅዳሴ አቋርጦ መሄድ እንደ ይሁዳ ነው ከተባለ ሐሜትም እንደማን ነው ማለት ነው? እንደ ዲያብሎስ ነው። በነገራችን ላይ ከ7ቱ መናፍስት አንዱ ነው። ከማርያም መቅደላዊት ያወጣላት 7 መናፍስት አሉ። ከ7ቱ መናፍስት አንዱ መንፈሰ ሐሜት ነው። ስለዚህ ጸበል ሁሉ ያስፈልገዋል። ሐሜት ሰው ሲታማ ደስ እያለው የሚሰማ በሽተኛ ነው። ሰው ሲያማም ደስ የሚለው በሽተኛ ነው። እኛ ባለንበት ጉባኤ ሰው መጠራት የለበትም። በተለይ በጾም የሰው ስም መጠቀስ የለበትም። በተለይ በዚህ ወቅት ይሄን የነገራቸው ከሐሜትና ከነገር ስራ አንደበታችሁ ይከልከል። 1 2ኛ በእውቀታችሁ አትታበዩ፣ በጾምና በጸሎታችሁ አትመኩ። ጥሩ ነው ትጾማላችሁ፣ አትመኩ። በማይጾሙ ሰዎች አትመኩ። ትጸልያላችሁ፣ በማይጸልዩ ሰዎች አትመኩ። ምድረ እንቅልፋም እያላችሁ ለምን ትሳደባላችሁ? ቤት ውስጥ ተነስታ አትጸልይም፣ አጋሰስ አትጾምም የምትሉ ሰዎች አላችሁ። ለምን የማይጾመውን ለምን ትሰድቡታላችሁ? ሳትሳደቡ ጾሙ። አምጣልኝ ፌስቡክ ላይ የምለጥፈው ቢራ የሚጠጣውን ስጋ የሚበላውን የሚል ሰው አለ። እንዴ ዝም ብለህ ጾም። የሱ ስጋ መብላት ምን ያደርግላል? አንተ ለምን ታጋልጠዋለህ? መኖክሴው ስጋ ስለበላ ይብላ፣ የራሱ ጉዳይ ነው። ለምን ከባት ያበሳ ማን ነው? እኔ የምጾመው ሰው እያጋለጥኩ ነው ወይ? የሰውን ኃጢአት እየገለጥኩ ነው ወይ የምጾመው? አያውቅም እግዚአብሔር የዛን ሰው ኃጢአት? እኔ ለምንድን ነው ማቃጠረው? ይፈልገዋል እግዚአብሔር ይሄንን? እኔ ንገረኝ ብሎኛል። አትመኩ ይላል። ጾማችሁ አስቀድሳችሁ ወደ ቤት ስትሄዱ ቤት ውስጥ ምግብ ላይኖር ይችላል። ደግሞ ያጋጥመናል አይደል? አስቀድሰን ደክሞን ቡና ተፈልቶ ምሳው ቀርቦ የሚታየን ማለት ነው። ግን ስንሄድ ተኝተው ብናገኛቸው ምድር አጋሰስ ብለን እንጀምራለን አይደል? ተኙ እናንተ ማመን አለባችሁ። ሰው አስቀድሶ ሲመጣ እንዴ ምን ይጠበስ? አስቀድሰን መጣን ጥሩምባ ይነፋለን መንደር ውስጥ። ወይዘሮ ከላይ አስቀድሰው እየመጡ ነው ተዘጋጁ ምናምን። በጣም ነው የሚያሳዝነው። የሚበላ እንላለን፣ የለም ምንም የለም። አዎ የት ሄደ? በላ ነው። 3 እየበላችሁ እናንተ። እኔ ጾሜ ቤቱን ባንድ ግር አይደለም ከቤተ ክርስቲያን ከሆነ ቦታ የመጣንም አንመስልም። አትመጻደቁ በጾማችሁ ይለናል። ጾማችሁ እሰይ እንኳን ጾማችሁ እግዚአብሔር ነው ዋጋ የሚሰጣችሁ። ይሄ ምራቃቸውን ጢቅ የሚያደርጉ አሉ ሰው ፊት።
እና ጾመኛ ነኝ የሚሉ እንደሱ አትሁኑ ነው የሚለን። አትመኩ በጾማችሁ፣ አትመጻደቁ በጸሎታችሁ፣ በማይጾመው ላይ አትመጻደቁበት። ሶስተኛውና የመጨረሻው የሚገርም ነገር ነገራቸው። እግዚአብሔር አድሮባችሁ እንዲኖር አለ። ምእመናን እግዚአብሔር አድሮብን እንዲኖር አንፈልግም? እንፈልጋለን። በእውነት እግዚአብሔር አድሮባችሁ እንዲኖር ከፈለጋችሁ አለ እርስ በርሳችሁ ተፋቀሩ አላቸው። እናንተ ግን ገና ናችሁ አላቸው። ሲከሱት አልነበር? መነኮሳትን እንትላላችሁ አትዋደዱም፣ ውሸታችሁን ነው። አንዱ አንዱን ሊደፋው ይሞክራል፣ አንዱ አንዱን ያሳጠዋል። ውሸታሞች እርስ በርስ ካልተዋደዳችሁ እግዚአብሔር በመካከላችሁ አይኖርም፣ አያድርም በጭራሽ። ልባችሁ በሌላ ካስያዛችሁት ምን ያደርግለታል? መጀመሪያ ተዋደዱ፣ መጀመሪያ ተፋቀሩ። እኔ እኮ መሞታችን፣ መገደላችን፣ መታረዳችን ሳያንስ እርስ በርስ አንስማማም። አንዱ አንዱን ይሰድበዋል፣ አንዱ አንዱን ያሳጠዋል፣ አንዱ አንዱን ይዘረጥጠዋል። እኛ ምን ሞተው እኛው፣ ምን ባላው እኛው፣ ምን ጣላው እኛው፣ ምን ጾመው እኛው፣ ማን ወደደው እኛው። እንዴት ይሆናል? እርስ በርስ ተዋደዱ፣ ከባት ያበሳ ሁኑ። እግዚአብሔር አድሮባችሁ ይኖራል። እግዚአብሔር አድሮ ከኖረ ደግሞ ስራ ይሰራል። በዚህ ጾም እነዚህ ሶስት ነገሮች ወሳኝ ናቸው። የአባ መቃርስ ምክር ማለት ነው። ይሄ ነው ጾም ማለት። ምን ጾመው ለዚህ ነው። ይሄን ለማድረግ ስጋ መድከም አለበት ነው። የጡላት ምግብ አይበላም፣ ከሰዓታት ይቆጠባል፣ የተወሰነ ሰዓት እንዲደክም ይደረጋል። ብዙ እንዳይሰማ፣ ብዙ እንዳያይ አይደል፣ ብዙ እንዳይጨፍር፣ ብዙ እንዳይደንስ እኮ ብዙ የተልካሻ ሐሳብ እንዳያስብ እንዲደክም፣ ነፍስ ከፍ እንድትል። ስጋን ማሰሪያ ሉጋም ነው ጾም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የበረከት ጾም ያደርግልን።